ሰላም 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 የጌታ ሰላም ሃሌሉያ ኢየሱስ ጌታ ነው። እናመሰግናለን እግዚአብሔር ሆይ እናመሰግናለን። ሰላም ሰላም ብያለሁ። ይቅርታ ትንሽ ሌት ዛሬም እና ኢየሱስ ጌታ ነው። ሰላም ብያለሁ። ሰላም 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 የጌታ ሰላም ጸጋ በአራቱ አቅጣጫ ኢየሱስ ጌታ ነው። ጌታ ኢየሱስ ጌታ ነው። እንግዲህ እግዚአብሔር ስሙ ይባረክ። ዛሬ ኢየሱስ ጌታ 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 በጌታ በኢየሱስ ክርስቶስ ስም አቲንክ ባለፈው ሶሪ አልመጣሁም ማለትም መቼ ማክሰኞ ነው እና ተመቸኝም እና ግን ዛሬ ደግሞ አቲንክ ኃይለኛ ትምህርት እንማራለን ስለ እግዚአብሔር ቸርነት ምን ያህል እግዚአብሔር ቸር እንደሆነ ቸር አምላክ ቸር 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 እግዚአብሔር ብቻ ቸር ቸር ነው እግዚአብሔር። ዛሬ አቲንክ ቁጥር ክፍል 1 ነው የምንማረው። ባለፈው ስለ ቅንነት ተምረናል። ቅንነት በጣም ቅኖች ቅንነታቸው ትመራቸዋለች፣ ለቅኖች ጽድቃቸው ትታደጋቸዋለች። ጽድቃቸው ማለት ነው ማለት የሚያደርጉት ራይት ነገር ይታደጋቸዋል። እንደገና መዝሙር 112 ላይ ባለፈው ንግራይ ቁጥር 4 ላይ ለቅኖች ብርሃን በጨለማ ወጣ ይላል። ለቅኖች ሁሉ ጊዜ ብርሃን በጨለማ ላይ ወጣል እና ኢየሱስ ጌታ ማቲንግ ዛሬ ቁጥር ክፍል 1 ነው እና ጌታ ኢየሱስ ጌታ ነው እና ጸሎት ልጸልይ። በጌታ በኢየሱስ ስም አባት ሆይ ይሄን አይተን ማናቆን ቀን እንድናይ ስለረዳህን ካልጋ ላይ ስለተነሳን ምረት ስላነሳን ማለዳ ማለዳ ምረት አዲስ ነው ያልጠፋ ነው ከምረት የተነሳ ጌታው ምድር ያልጠፋች ዓለም ያልጠፋው ነገስታቶች ያልጠፉት አገር ራሱ ያልጠፋው እግዚአብሔር አባቶ በኢየሱስም ካንተ ምረት ሰማይ ራሱ ያልጠፋው ካንተ ምረት ስለሆነ እናመሰግናለን። ዛሬም በኢየሱስ ስም አስተምረን። አንተ ቸርነ ምረት ለዘላለም እስከ ዘላለም ነው ተብሎ ተጽፏል። በኢየሱስ ክርስቶስ ስም ዛሬም አስተምረን። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽ ሰላም ብዙ ይሆናል ተብሎ ተጽፏል። በኢየሱስ ስም አስተምረን። መንፈስ ቅዱስ ጊዜውን ተረከብ። ይህን ሶሻል ሚዲያ በኢየሱስ ስም ማንኛውም ጌታ እግዚአብሔር በእግዚአብሔር ዕውቀት ለሚነሳ የአእምሮ ምሽግ ሁሉ ይፍረስ በኢየሱስ ስም። ይሄ ሶሻል ሚዲያ ለኢየሱስ የተዋጀ ይሁን በኢየሱስ ስም። ፌክ ኒውስ ሁሉ የተደፈነ ይሁን እግዚአብሔር አባቶ ስለ አሜሪካ ስለ ምድራችን እየሰራ ስላለው መልካም ስራ ዘንዛም ዶክተር አብይን እየረዳ እግዚአብሔር ስለሰጠው ቪዥን ያቺ ምድር የመጣው ቪዥን ብልጥግና ውርር ስለሚያረጋት ድህነት ስለሚዋጥ በኢየሱስ ስም እናመሰግናለን። ጌታ እግዚአብሔር ክብር ምስጋና ስለ ሁሉ ተመስገን። ጦርነት ስለሚሽሉ እናመሰግናለን። ከፍ ቀንበል ስም ይባረክ በኢየሱስ ስም አሜን አሜን። ብዙ አልጸልይም። ጌታ ኢየሱስ ጌታ ነው። ትንሽ እቺን በሙሉ አድርግና እና ኢየሱስ ጌታ ነው። አሜን ወል ጌታ ኢየሱስ ጌታ ነው። እንግዲህ ሁለት ክፍል ነው ሬዲዮ እና እንትላንኝ ያለውት ከቻላችሁ ሰዎች ገባ ገባ አድርጉ። ዛሬ የእግዚአብሔርን ቸርነት እናያለን። ምን ያህል በሱ ላይ እንደምትታመኑ ማለት ነው። ቸርነቱ ቸርነቱ የእግዚአብሔር ቸር ነው ቸር ነው ቸር ነው ቸር ነው ቸር ነው ቸር ነው። አሜን። ዳዊት በጣም የተረዳ ሰው ነው እና ዛሬ እሱን እናያለን። ባለፈው ነገርኳችሁ አይደል? ቅኖች ቅንነታቸው ትታደጋቸዋለች፣ ለቅኖች ጽድቃቸው ነው ቅኖች ጽድቅ ይታደጋቸዋል። ዳንኤል ትዝ ይላቸዋል። በፊቱ ቅንነት ተገኘብኛል አንበሳው አልበላኝም አለ። ዛሬም ቅን ስትሆን አንበሳው አይበላህም። ምንም ማለት የዶክተር ሪፖርት ምንም ማለት የመጣ ችግር ምናምን ድህነት አይወጥህ። ምንም በቃ የመጡ ነገሮች አይወጥህም። ቅን ለምን? እግዚአብሔር ከቅኖች ጋር ቀን ነው፣ ከቸር ጋር ቸር ነው፣ ከንጹህ ጋር ንጹህ ነው። ከጠማማ ጋር አይተናል። ጠማማ ምንም መልካም ነገር እንደማያገኙ ምንም ነገር እንደማይከናወንላቸው ጠማማ ሰዎች ጥምም ያሉ ምናምን የተጣመመ በቃ ተጣሟል ማለት ነው። እግዚአብሔር ይተዋል፣ ያን ሰው ይለቀዋል። በቃ ተጣሞ ይቀራል ማለት ነው ካልተመለሰ በስተቀር ማለት ነው። ስለዚህ ጠማማ ወገኖቼ በእግዚአብሔር ዘንድ በፍጹም ምንም መልስ እንደሌለው ግን ቅኖች በጣም ጽድቃና በሶዛ መዝሙራት ሳቲን ከአንተላ 11 አንብቤላችሁ 11:7 ላይ ትዛላችሁ። እግዚአብሔር ጻድቅ ነው ጽድቅን ይወዳል፣ ቅኖች ፊቱን ያዩታል። ቅኖች ፊቱን ያዩታል፣ እግዚአብሔር ፊት ማለት ነው። አስተውላችኋል? ቅን ሰዎች ይፈራሉ እግዚአብሔርን። በቃ የሚያደርጉት ነገር ሁሉ ቀን ነው። ለምንድነው? ፍርሃት አላቸው ማለት ነው። ግን እነሱን ወደ ብርሃን ያመጣቸዋል እግዚአብሔር፣ ወደ ኢየሱስ ያመጣቸዋል ማለት ነው። ብርሃን ኢየሱስ ነው እንዳትረሱ። እኔ ዓለም ብርሃን ነኝ ብሏል። የሚከተለኝ ሁሉ ሕይወት ብርሃን በጨለማ ይመላል አልኳችሁ። እነዛ ወደ አልኳችሁ እኮ መዝሙር 12:4 ላይ እኮ ነገርኳችሁ። ለቅኖች ብርሃን በጨለማ ይወጣል። እነዛ ሰዎች ቅኖች ናቸው፣ ወደ ጌታ ይመጣሉ፣ ወደ ብርሃን ያም ልክ ቆርኔሎስን እንዳመጣው ማለት ነው። ቆርኔሎስ እኮ ቅን ሰው በጣም ይጸልይ ነው፣ ስልጣን አለው። ግን በቃ ምን መስላ መላእክቱ መጥቶ መመሪያ ሰጠው።
አልኩ ቀኖች መላእክት ራሱ እንደሚጠብቃቸው ከክፉ ነገር እንደሚጠብቃቸው ግን አንዳንድ አስተውልም ገባችሁ ግን ያ ቀንነታቸው በቃ ያኖራቸዋል ማለት ነው ስለዚህ ቀኖች ቅንነታቸው ይማራቸዋል ወደዛ ለደም ዛሬ አቲንክ ስለ እግዚአብሔር ቸርነት እንማራለን የሚቀጥለው ደግሞ ስለ ምሕረቱ እንማራለን ምን ያህል በቸርነቱ ትታመናላችሁ ቸርነቱ የእግዚአብሔር ቸርነት አመታትን ራሱ የሚያቀናጀው በቸርነት ነው ይሄን ቀን ራሱ የሰጠን በቸርነቱ ነው የእግዚአብሔር ቸርነት ሁሉ ነገር ያመጣው ኢየሱስ ቸርነት ነው ምሕረትን ያመጣው ኢየሱስ ቸርነት ነው ይቅርታን ያመጣው ኢየሱስ ቸርነት ነው ሁሉ ነገር ምታው ጸጋን ያመጣው ኢየሱስ ቸርነት ነው የእግዚአብሔር ቸርነት ማለት ነው ግን ምን ያህል ታምናችኋል በዚህ ቸርነት እንደ ዳዊት ተታመናላችሁ ዳዊት ሁሉ ይታመናል በሕያው ምድር ቸርነትን አይዘንድ አምናለሁ ይላል ምንም ማለት ድካም እንኳን ሲኖረው ዳዊት የሚታመነው ቸርነቱን ነው የእግዚአብሔርን ቸርነት ይታመናል ቸርነ ይላል እግዚአብሔር ምሕረቱ ለዘላለም ትዛራችሁም ሲዘምሩ ቸርነ ሲሉ የእግዚአብሔር ክብር ሲወርቅ ቸርነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት ማዳኑ እጅግ ብዙ ነውና ቸርነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት ማዳኑ እጅግ ብዙ ነውና እግዚአብሔር ቸር ነው እንዲዋጥላችሁ ያስፈልጋል እግዚአብሔር ብቻ ነው ቸር እሱ ብቻ ነው ቸር በቃ ቸር ነው እግዚአብሔር ቸር ነው በቃ እሱ ቸርነት ነው የሚያለው ካልጋ የሚያስነሳችሁ እሱ ነው እንድትንቀሳቀሱ የሚረዳችሁ እሱ ነው ቀን አብራችሁ ሲስተማችሁ ራሱ እንዲሰራ የሚረዳ ኢየሱስ ቸርነት ነው የእግዚአብሔር ቸርነት ነው ቆማችሁ እንድትሄዱ እንድትራመዱ የሚያደርጋችሁ ኢየሱስ ቸርነት ኢየሱስ ቸርነት ብቻ ነው እግዚአብሔር ቸርነት ስራ እንድትሰራ የሚረዳ ጉልበት የሚሰጥ ኃይል የሚሰጥ እሱ ነው ለዚህ ነው ሙሴ ኃይል በሰጠ ጊዜ እግዚአብሔር እንዳትረሳ ነው ሰዎች ይረሳሉ ኃይል ሰጣቸው እግዚአብሔርን መርሳት የለብህም ኃይል የሚሰጥ እግዚአብሔር በቃ ቸር ነው እግዚአብሔር ያ ሁሉ ኃይል የመጣው ኢየሱስ ቸርነት አልኳችሁ መንፈስ ቅዱስ መምጣት ራሱ ኢየሱስ ቸርነት ነው ጸጋ መምጣቱ ኢየሱስ ጸጋና እውነት ይዞ መምጣቱ ኢየሱስ ቸርነት ነው የክርስቶስ መምጣት ራሱ ኢየሱስ የእግዚአብሔር ቸርነት ነው በቃ ቸርነት ነው እግዚአብሔር ቸር ነው በቃ ምንም ማልክ ምንም ተዋጠ አልተዋጠ እግዚአብሔር ቸር ነው ምሕረቱ ለዘላለም እስከ ዘላለም ከቁጣ ያራቀ ነው ምሕረቱ እጅግ ብዙ ነው እግዚአብሔር ስለዚህ ዛሬ ይህንን ቸርነት እናያለን ክፍል 1 ነው የምንማረው በኢየሱስ ክርስቶስ ስም ጌታ እግዚአብሔር መረዳት ስጥ ጆሮ ይከፈት ይህንን ቸርነት ተረድተ ታውቃላችሁ በቃ አልኩ ባለፈው ነገርኳችሁ መዝሙር እንትን ላይ 18 ላይ 25 ላይ ከቸር ሰው ጋር ቸርነት ይኖራል ታዲያ ይሄ ቸርነትን ካልተቀበልክ ካላገኘ እንዴት ቸር መሆን ትችላለህ አብሶ ከመለኮቱ ባህሪ ተካፋይ ሆነናል ይሄ አንደኛ የእግዚአብሔር የመለኮቱ ባህሪ ነው ቸርነት ማለት ነው እግዚአብሔር ሁሉ ቸር ነው በቃ የመለኮቱ ባህሪ ነው እግዚአብሔር ስለዚህ ከቸር ሰው ጋር ቸርነት ይገኛል ከቀን ጋር ቀንነት ይገኛል ስለዚህ ቸር ነው ዛሬ በቃ ይሄ ቸር ነው ሲባል ምን መስላችኋል ቸር ማለት ምን ማለት ነው እዚህ ላይ በዚህ ላይ ጥያቄ ተውነት ኮሚቴ ላይ ጻፉ እንግዲህ እስከቻላችሁ ማለት ነው ቸር ማለት ምን ማለት ነው ቸር ማለት ቸር ስታስቡ ቸር ምን መስላችኋል ቸር እንደምን መስላችኋል የቸር እንትን ምንድነው የቸር ኦፖዚቱ ምንድነው ምቀኛ ነው ምቀኝነት ነው የቸር ምናምን ስለዚህ ወደ ትምህርት ፓስተር ተስፋዬ ወደ ትምህርት መዝሙር 106 ቁጥር 1 ላይ እንደዚህ ይላል እግዚአብሔር ቸር ነው ምሕረቱ ለዘላለም ነው እግዚአብሔርን አመስግኑ ይላል እግዚአብሔር ምንድነው ቸር ነው ምሕረቱ ምንድነው ለዘላለም ምን በሉ እግዚአብሔርን አመስግኑ አጉረምርሙ ነው ያለው አመስግኝ እግዚአብሔር ቸር ነው ከልብ ልንገራችሁ ይሄንን ካመናችሁ ትኖራላችሁ በቃ አሁን ኢየሱስ ቸርነት አሳያችኋል የዳዊት ጸሎት በቃ ኢየሱስ ቸርነት ብቻ የሚመራችሁ በቃ በህይወት ዘመናችሁ ሁሉ ይከተሉኛል ቸርነት ምሕረት ይከተሉኛል በእግዚአብሔር ቤት እንድትኖሩ የሚያደርጋችሁ ማለትም በእግዚአብሔር ቤት ይገባችኋል በእግዚአብሔር ውስጥ ግንብ ውስጥ መቀመጥ አይደለም በእግዚአብሔር ቤት ሲል በሱ ፕሬዘንስ ፊት ማለት ነው በሱ ፊት ልትቆሙ የሚረዳችሁ የቸርነት ነው በእግዚአብሔር ፕሬዘንስ ፊት ማለት ነው የእግዚአብሔር ቸርነት ነው የሚያቆማችሁ ማለት ነው ሌላ አይደለም ስለዚህ ዘላ ቁጥር 2 ጥቅስ መዝሙር 17 ቁጥር 8 ላይ ቸርነትን ድንቅ አድርገህ ግለጠው እንደ አይን ብሌን ጠብቀኝ ከክንፎች ጥላ ሰውረኝ ምን አለ ቸርነት ምን አድርገው ግለጠው አለ ድንቅ አድርገህ ግለጥ እየጸለያችሁ ነው ድንቅ አድርገህ ግለጥ ቸርነትን ድንቅ ይግለጥ በኢየሱስ ክርስቶስን በመድራችን ላይ
ድንቅ አድርጎ ይግለጥ በዛ በመቀሌ በኤርትራ ላይ በኢትዮጵያ ላይ በአፍሪካ ላይ በአሜሪካ ላይ በኢየሱስ ክርስቶስ በኤስያ ላይ የእግዚአብሔር ቸርነትን ድንቅ በህይወትሽ ላይ በህይወት ላይ የምታይ ምሰማ ሁሉ የሱ ቸርነት በህይወታችሁ ላይ ድንቅ ሆኖ ይገለጥ በኢየሱስ ስም ድንቅ ሆኖ ሲገለጥ ኢየሱስ ጌታን ምን መስላል እስራኤልን መስላል በብር በወርቅ ያወጣ እግዚአብሔር ማለት ነው ቸርነቱ ድንቅ አድርጎ ምን መስላል ዳዊት አንበሳ ይበላው መስላል የሳውል ቀስት እነ ዳንኤልን የሱ ቸርነት እኮ ነው የሳውል ቀስት ያገኘው መስላል ቸርነቱን ድንቅ አድርጎ በህይወታችሁ ላይ ይግለጥ በቃ ቸርነትን ድንቅ አድርጎ ይግለጠው ይላል በቃ የእግዚአብሔር ቸርነት ከተገለጠ በህይወትሽ ላይ ያለቀ በቃ ተራራው ደልዳላ ሜዳ ይሆናል አይቻልም የተባለው ሆኖ ታያለሽ አለቀ የተባለ እሱ ያለቀና የተቆረጠ ነገር የሚፈጽም አምላክ ነው በቃ አለቀ ያልከው ይኖራል የሱ ቸርነት ነው በቃ አለቀ ያልከው ቤትሽ ይሞላል ምን መስላል አምስቱ እንጀራ ሁለቱ ዓሣ የምን ቸርነት ይመስላል የማን ይመስላል ዛ ሰርግ ቤት ገብቶ ውሃውን ወደ ወይን ጠጅ እንዲለውጥ ያደረገው ምን መስላል ኢየሱስ ይዞ የመጣው ይሄንን ቸርነት ነው ለዚህ ነው አባቱን ኢንትሮዲዩስ ያደረገን አንድ ቦታ እንደምላም ብላችሁ ምንትን ላይ ምሳሌ 18 ላይ ተዛላችሁም ያ እንትን የተባለ ሰው ካለቆች አንዱ መጥቶ ጌታ ሊፈትነው ማለት ቸር መምህር ሆይ የዘላለም ሕይወት እንድወርስ ምን እንዳደርግ ትነግረኛለህ አይደል ምን ላድርጋል ሊፈትነው ማለት ነው ቸር አለው ጌታ ምን አለው አንድ ነገር ተናገረው ኢየሱስም ቸር ትለኛለህ ከአንዱ ከእግዚአብሔር በቀር ቸር የለም ልጮው ነው አስካባባ ዲጋሳያ በቃ ከአንዱ ከእግዚአብሔር በቀር ቸር የለም ከእግዚአብሔር በቀር ቸር የለም እግዚአብሔር ብቻ ቸር ምን ነቃ ፓስተር ተስፋዬ ባሌ ኮቸር ነው ምን ሚስቴክ ኮቸር እናት ምናምን እግዚአብሔር ይመስገን እግዚአብሔርን ታክላለህ እግዚአብሔርን ተመታደርሳለህ እግዚአብሔር ስጦታዊ ሁሉ ምታው ስጦታዊ ጸጋ ስጦታ ሁሉ ቸርነቱ ነው ነቢያት ሲሰጥ ቸርነቱ ነው ፓስተር ሲሰጥ ቸርነቱ ነው አገልጋይ ሲያረግ ቸርነቱ ነው በቃ ሲቀባ ቸርነቱ ነው ነገስታት ሲያስነሳ ቸርነቱ ነው መንግስታት ሲሰጥ ሁሉ ቸርነቱ ነው እግዚአብሔር ቸርነት ግን ሰው ያቅም አንዳንዱ ስልጣንን አቢዩዝ ያደርጋሉ ስልጣንን አያውቁም ለዚህ ነው ላትፈራ ተወዳለህ ሚለ እግዚአብሔር ስልጣን ከእግዚአብሔር ያ ሁሉ የእግዚአብሔር ቸርነት ነው በህይወታችሁ ላይ መጣ በቃ ያላችሁ በሙሉ የሱ ቸርነት ቤት ቢኖር የሱ ቸርነት ለብስ ልጅ ቢኖር የሱ ቸርነት ሀብት ቢኖር የሱ ቸርነት የእግዚአብሔር ቸርነት ዳዊት ምን አለ ድንቅ አድርገ ግለጠዋል ድንቅ አድርገ በህይወትህ እስቲ ጸልይ እግዚአብሔር ቸርነትን ድንቅ አድርገ ግለጥ ቸርነት በህይወትሽ ላይ ይገለጥ በቃ የተዘጉ በሮች ሁሉ ይከፈታል የሥራ ደጆች ሁሉ ይከፈታል በቃ አይሆንም የተባለ ነገር ሶሎ ታየዋለህ ማለት ነው የሱ ቸርነት ነው የእግዚአብሔር ቸርነት የሚያስገርም ነው አሜን የሱ ቸርነት የሚያስደንቅ ነው በጣም ላሳያችሁ ምሕረቱ ምን አለ ለዘላለም ነው ምሕረቱ ምንድነው ለዘላለም ነው የእግዚአብሔር ማለት ነው አልኳችሁ ለዚህ ነው ቸር ስለሆነ ነው ምሕረቱ ለዘላለም ይሆነው ለጊዜው አይደለም የእግዚአብሔር ምሕረት ለዘላለም ነው የእግዚአብሔር ስጦታ ሁሉ forever ነው ምን ይመስላል አሁን ኃጢአታችሁን አመጻችሁን ደግሜ አላስብም ማለት እናንተ ናችሁ የምታስቡት እንጂ እሱ አያስብም አመጻህን ኃጢአትን ደግሜ አላስብም ማለት ይቅር አልኳችሁ አለ ምንድነው ይሄ የእግዚአብሔር ቸርነት አይደል ዓለማውን ይቅር አሁን ዓለምን እንዲወደርቁ አለ ዓለም ይወደዳል ስታስቡ በዓለም ውስጥ ያለው አመጽ እየበዛ ያለ አሜሪካን ውስጥም ያለው አመጽ ተንኮል ያለው ክፋት ጥላቻ ምድራችን ላይ የበዛ አመጽ እያያችሁ አይደለም ምን ይመስላችኋል ቸርነቱ ይሄ ቸርነት በህይወት ያኖርሃል አያችሁ የእግዚአብሔር ቸርነት ምሕረቱን አመጣ ይሄንን ያደረገው እግዚአብሔር ቸርነት ነው አያችሁ ምሕረቱን ያመጣው ነገራችኋል የእግዚአብሔር ቸርነት ነው የእግዚአብሔር ቸርነት ሌላ የማንም ማለት አብሶ ላሳያችሁ መዝሙር ላይ 27:13 ላይ ኦኬ ዳዊት የጸለየው ጸሎት አለ ለጠላቶቼ ፍቃድ አትስጠኝ የእግዚአብሔርን ቸርነት በሕያው ኃይል ዘንድ አምናለሁ አለ ምን አምናለሁ አለ ለጠላቶቼ ፍቃድ አትስጠኝ የእግዚአብሔርን ቸርነት በሕያው ምድር ላይ አምናለሁ አለ ታውቃላችሁ ዳዊት በጣም ይታመናል የእግዚአብሔር ምሕረት የእግዚአብሔርን ቸርነት በጣም ነው የሚታመነው በጣም ነው የሚዘምረው የሚናገረው አብሶ መዝሙር 23 ላይ ያሳያቸዋል
ቸርነት ምሕረት በሕይወት ዘመን ሁሉ ይከተሉኛል። የሱ ቸርነት የሱ ምሕረት ይከተላችሁ። በኢየሱስም ዛሬ እየባረኳችሁ ነው የምጸልየው። የሱ ቸርነት ይከተልሽ፣ የሱ ምሕረት ይከተልህ። በሄድክበት ቦታ ሁሉ ቪክትሪ ላይፍ እንድትኖሩ የሚያደርጋችሁ ምንም ነገር ቀና ብለሽ ምን መስላላችሁ? የፈታች ሴት 5 ባል ምን መስላል? ቸርነቱ አይደለም መጥቶ እንደ እንስሯ እንድጥል ያደርጋል። የሱ አልጎ እኮ ኢየሱስ እኮ አባቱን የተገለጠው የአባቱ ባህሪ ነው። እኔም ሳደርግ ማን አባት ያደርጋል? አየህ፣ የሱ ቸርነት አይደል እንስሯ እንድጥል ያደርጋል፣ ከፍረት ውስጥ ያወጣል። አሁንም ይሄ ቸርነት ስትታመኝ የእግዚአብሔር ቸርነት ካለሽበት ቦታ ያወጣሻል ማለት ነው። አሜን። ፓስተር ተስፋዬ በርታ በርታ፣ ፓስተር ተስፋዬ በርታ 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 በርታ። የእግዚአብሔርን ቸርነት በሕያዋን ምድር ላይ አይዘድ አምናለሁ አለ። ምን ይመስላል የእግዚአብሔርን ቸርነት? ዳዊት ምን ይመስላል? ቀስት የሳውል ቀስት ያገኘው መሰል? ዳዊት ምን ይመስላል? የሳውል ቀስት ያገኘው ይመስላል? ሳውል ይመስላል ኃይለኛ ጦረኛ እኮ ነው። ምን እረኛው ንጉስ ሲሆን እረኛው ንጉስ እረኛው ከፋንድያ ላይ ነሳኝ ይላል። እናቴ ነግራቸዋለሁ። ከኛ እኮ አህያ እንኳን የለንም እኮ ልጄ ለምንድን ነው እንደዛ የምለው ትል ነበር ድሮ እናቴ። መዝሙር 105 ቁጥር 10 ላይ አቤቱ ስለ ቸርነት ብዛት እንደ ምሕረት አስበኝ ይላል። ስለ ቸርነት ብዛት እንደ ምሕረት አስበኝ። ስለ ቸርነት ብዛት የእግዚአብሔር ቸርነት ብዙ ነው ወገኖች። ይሄን ከተረዳችሁ ከልብ ልንገራችሁ፣ በቃ ቪክትሪ ላይፍ ነው የምትኖሩ። በቃ ይሄ ቸርነት ይመራችኋል። ይሄ ቸርነት ይጠብቅሻል። ከሚያስት ከሐሰት ከነቢይ ከሐሰተኛ ነቢይ ይጠብቅሻል። ከሚዋሽ ከሆዳም በቃ ከማንኛውም ከአጭበርባሪ ከሚያጭበረብር ምናምን ይጠብቅሻል። ይሄ ቸርነት ይጠብቃል እኮ። ዳዊትን እኮ ከሳውል ቀስት ነበር ሲጠብቀው ነበር። የእግዚአብሔር ቸርነት መርጦታል። እግዚአብሔር መርጦታል። ዳዊትን መርጦታል። የሚከተለው የእግዚአብሔር ምሕረት እሱ ይዘምራል በበገናው። አየ በቃ ከአጭበርባሪ ይጠብቅሻል፣ ከሚዋሽ ይጠብቅሃል። በቃ ይሄ ቸርነት ነው። የእግዚአብሔር ቸርነት ይጋርድሃል ማለት ነው። እግዚአብሔር ወገኖቼ ቸር ነው። ምሕረቱ ለዘላለም ነው አልኩ እኮ። ይህንን ሲዘምሩ ብሉይ ኪዳን ላላችሁ ክብር ሲወርቅ ማገልገል እስኪያቅታቸው ድረስ እንትኖች ካህናቶች የእግዚአብሔር ክብር ሞልቶ ማለት ነው። እስቲ ዘምር ይህን ቸርነቱ ዘምር፣ እስቲ ዘምር ቸርነቱን የእግዚአብሔር። በቃ ጌታ ይባርካችኋል። ብዙ ዘማሪዎች ተነስተዋል ምድራችን ላይ። እግዚአብሔር ይመስገን። በጣም ነው። ጌታ ጸጋ ይብዛላችሁ። በርቱ፣ ዘምሩ ጽዮን ዘምሪ ነው እግዚአብሔር ቃል። መዝሙር 40:11 ላይ ቸርነትና እውነት ዘውትር ይጠብቁኝ። እሰይ! ቸርነትና እውነት እየጸለየ ነው ዳዊት። ቸርነትና እውነት ዘውትር ይጠብቁኝ። አራሜን ወይ ግደለሽም ጸልይ ግደለም። ቸርነትና እውነት ዘውትር ይጠብቁኛል። በቃ ዘውትር እንዲጠብቃችሁ የቸርነት ነው። ከክፉ የሚጠብቅህ ከምንም አይነት ነገር መቅሰፍት ወደ አንተ አይቀርም። ከመቅሰፍት ከአደጋ ከክፉ ነገር የሚጠብቅ የሱ ቸርነት ነው። ቸርነትና እውነት ዘውትር ይጠብቁኛል። እስቲ ጸልይን ያጀና ጌታው ቸርነትና እውነት ይጠብቁኝ። ልጆቼን ይጠብቅ፣ ቤቴን ይጠብቅ፣ ዛሬን ይጠብቅ። ቸርነትና እውነት ይጠብቀኝ እግዚአብሔር። የሱ ቸርነት ይጠብቃችሁ። አያችሁ እግዚአብሔር ቸር ነው ወገኖች። እግዚአብሔር ሁሌ ቸር ነው። ምሕረቱ ለዘላለም ነው። እግዚአብሔር ቸር ነው። በቃ ይሄ ቸር አድርጎ እኮ ይሄን ከተረዳሽ ከልብ ልንገርህ 5 እንጀራ 2 ዓሣ ይበዛል። ቤት በረከት ይሞላል። ንፍታሌም ትዛለን በሞገስ ጠግቧል ይላል። ቤት በበረከት ተሞልቷል ይላል። የእግዚአብሔር ቸርነት እስራኤል ምን ይመስላል? እስራኤል ስታስቡት እስራኤል እንደሆነ እንደ እስራኤል ስቲቭን ያለ እንዴ ቀላል መሰለን? እንደ እስራኤል ጠንካራ ምናምን ግን የእግዚአብሔር ቸርነት ነው ወጣቸው። ሲያወጣቸው ምን መስላችኋል? ቸርነቱ ድንቅ አድርጎ ሲጋጥ በብር በወርቅ አወጣቸው። በመሃላቸው ደዌ አልነበረም ይላል። የእግዚአብሔር ቸርነቱ በብር በወርቅ አወጣቸው። እግዚአብሔር የአብርሃምን ኪዳን አስቦ ማለት ያወጣቸው እስራኤሎችን የሱ ቸርነት ነው።
አሁንም ቢገባ ባይገባ ኢትዮጵያ ህዝቡን ከኤርትራ ነጮን ክትቆር አይ ዶንት ኬር ብላክ ኤንድ ዋይት ፈለጉን ኦሪየንታሉን የሚመራ ያለ እሱ ጋር ለዚህ ነው God is good and mercy dure forever God is good and mercy is goodness is mercy ሁሌ follow us ይላል በቃ እግዚአብሔር ቸር ሁሌ God is good and mercy dure forever አያችሁ እየመራችሁ ያለው እሱ ቸርነቱ ነው ቸርነት ብታጭበረብር እስቲል ያለው የሱ ቸርነት ነው እየታገሰ ነው እግዚአብሔር ለዚህ ነው ጌታ እየታገሰ ነው ሰዎች ሁሉ እንዲድኑ እንዳይጠፉ ስለእናንተ ይታገሳል ጌታ ይመጣል የሚዘገይ ለሚመስላችሁ ይመጣል ግን እስቲል ስታስቡ ቸርነቱ ነው የመዘገይቱ ራሱ ለምን ይሄ ሁሉ ዝብጥፋን ይሄ ሁሉ ሲኦል ይግባ በቃ ዘላለም የማይወጣበት ውስጥ ዘላለም ፎሬቨር የማይወጣበት የሚገባው እሳት አለ ሲኦል አለ ብታምን ባታምን ማለት ነው ግን በፍጹም የሱ ቸርነት ወደዚያ ያመራ እግዚአብሔር ቸር ነው እዛ እንድትገቡ እግዚአብሔር አይፈቅድም በፍጹም እንድትታመሙ እንድታጡ አይፈቅድም እግዚአብሔር ከመጠን በላይ ትፈተኑ ዘንድ የማይፈቅድ ትታገሱ ዘንድ አላችሁ እሱ አይፈቅድም እግዚአብሔር ለመሰላችሁ እግዚአብሔር ቸር ነው እግዚአብሔር ሩ ነው እግዚአብሔር ደግ ነው ጌታ እኔ የዋህ ነኝ በልቤ ትሁት ነኝ አለ ኑ ከኔ ተማሩ አልኩ ወደ ኢየሱስ መጣ የሚያስተምር የዋህነትን ትህትናን ነው እንጂ አራድነትን አይደለም የሚያስተምር ትህትናን ያስተምራል የዋህነትን ያስተምራቸዋል ሌላ ምንም ያስተምር ነገር የለም እንደዛ ብሎ ነገር የለም ኢየሱስ እንደዛ አይደለም እንዳትረሳ ኢየሱስ ክርስቶስ ራሱ መምጣት ኢየሱስ ቸርነት ነው እግዚአብሔር በቃ ቸር አደረገ ቸርነት አደረገ ዓለም እንዲጠፋ በአንዱ አለመታዘዝ ሁላችንም ኃጢአተኞች ሆነናል ሁላችሁም ኃጢአተኞች ሆናችሁ ኃጢአት ሰርታችሁ አይደለም በአዳም ነው እንደገና በአንዱ መታዘዝ ደግሞ ሁላችን ጻድቅ ነን ምን ይመስላል ይሄንን ጽድቁን ሊያመጣልን እሱ ነው በአዳም ያጣነውን ማለት ነው አዳም ምን ይመስላል እግዚአብሔር ቸር አይደለም ሁሉን ፈጥሮ አይደለ እንዴ እንካ ይሄንን ብቻ አትብል ያለው ሁሉን ሰጥቶት ስልጣን ሰጥቶት መዝራት ሁሉም ብላ ከዚህ ግን አትብላሉ አንድ ህግ ብቻ ምን ይመስላል የእግዚአብሔር ቸርነት በመልኩና በአምሳሉ መፍጠር ምን ይመስላል ስልጣን መስጠት ከመላእክት ጥቂት አሳንሰ ፈጠርከኝ ይላል በእጆቹ ስራ ላይ የክብርና ምስጋና ዘውድ በላይ ላይ ጫንክ ይላል ይሄ ሁሉ ቸርነት የእግዚአብሔር ቸርነት እግዚአብሔር ቸር ነው ቢገባችሁ ባይገባችሁ ቢሰማ ባይሰማ ብታይ ባታይ ቢታይ ባይታይ እግዚአብሔር ቸር ነው ቸርነቱን ለነገር ነው መጣው እግዚአብሔር ቸር ነው እግዚአብሔር አይቆጣሽም እግዚአብሔር ወገኖች አይቀስፍም እግዚአብሔር አጌንስት አይሆናችሁ እግዚአብሔር ከኛ ጋር ከሆነ የሚቃወመን ማንም የለም እግዚአብሔር ወገኖች ቸር ነው ይሄን ተሞሉ አንዳንዴ ትምርቱ ራሱ የሃይማኖት ትምርት እግዚአብሔር ቸርነቱን እንዳና ያደርጋል እግዚአብሔር ቸር ነው በመረቱ ቸር ነው በቁጣው ቸር ነው እግዚአብሔር በቃ ይሄን ተሞሉ በኢየሱስ ክርስቶስ ስም በቃ እግዚአብሔር ቸር ነው በህይወትሽ ላይ ቸር ነው ቸርነትን ድንቅ አድርገ ግለጠዋል አሜን እግዚአብሔር እናመሰግናለን በጣም ላሳያችሁ ሌላ ቦታ በጣም የሚያስገርም ቃል ላሳያችሁ መዝሙር ላይ 135 ላይ ከአንድ እስከ 26 ብታነቡ ስለ እግዚአብሔርን አመስግኑ ቸር ነው ምሕረቱ ለዘላለም ነው እግዚአብሔር ምሕረቱ ለዘላለም ምን መለሳቸው የአማልክትን አምላክ አመስግኑ እንዳለ ስለዛ ላይ የሚያናገረው የእግዚአብሔርን ቸርነት መዝሙር 136 ከ1 እስከ 6 ብታነቡ ኢየሱስን ቸርነት እየዘመረው እንዳይል የእግዚአብሔር ቸር ነው ምሕረቱ ለዘላለም ነው የአማልክትን አምላክ አመስግኑ እግዚአብሔር ኢየሱስን ቸርነት የእግዚአብሔርን ቸርነት እንዳትረሳ ዳዊት ተረድቷል ይሄ ቸርነት ነው ንግስናውን የጠበቀለት ይሄ ቸርነት ነው ከመጣበት ነገሮች በሙሉ ጦርነት ምናምን እንዲያመልጥ ያደረገው ምንም ስራ ድካም አለው አልኩ እኮ ምንም የፈለክ ድካም ይኑርሽ ድካም ይኑርብህ ግን ይሄ ቸርነት ያኖርሃል ይሄ ቸርነት ያቆምሻል በቃ ይሄ ቸርነት ይደግፍሻል የእግዚአብሔር ቸርነት ተረድቷል ዳዊት አምናለሁ ይላል የእግዚአብሔርን ቸርነት አምናለሁ በጣም እናንተ አንብቡት መዝሙር 136 ላይ ከ1 እስከ 6 ኢየሱስን ቸርነት ዳዊት የእግዚአብሔርን ቸርነት በብዛት ተለምዶ መዝሙር 17:8 ላይ እንደዚህ ይላል እንደነገርኳችሁ ቸርነትን ድንቅ አርገ ግለጠው ምን አለው ድንቅ አርገ ድንቅ
በቃ ሲጸልይ እግዚአብሔር ቸርነት ድንቅ አድርግ ግለጥ በመድራችን ላይ እንደዚህ በሌላ ጸሎት ቸርነት ግለጥ የእግዚአብሔር ቸርነት በኢትዮጵያ ላይ ይገለጥ በኤርትራ ላይ ይገለጥ በዛ በመቀሌላ ግራ በመጋባት ላይ ያሉ ሰው ይገለጥ እነሱ ላይ የእግዚአብሔር ቸርነት ማለት በዛ በሱዳን ላይ ይገለጥ በአሜሪካ ላይ ይገለጥ የእግዚአብሔር ቸርነት ድንቅ አድርግ ግለጠው እግዚአብሔር ከዛ ምናል እንዳይን ብለን ጠብቀኛል እንዳይኑ ብለን ይጠብቅሻል በክንፎቹ ጥላ ይሰውርሃል እግዚአብሔር ለምን ይሄን ቸርነት ታምናላ የእግዚአብሔርን ቸርነት ይሄን ቸርነት አውቃችሁታል እግዚአብሔር ቸር እንደሆነ ተራርተሃል የሚያኖር ቸርነቱ ነው ረጅም እድሜ ቢያጠግብ ቸርነቱ ነው በቃ ሀብታም ቢያረግ ቸርነቱ ነው በቃ እሱ ከፍ የሚያረግ ኢየሱስ ቸርነት ነው የሱ ቸርነት ብቻ ምሕረትና እውነትን ካንተ ያራቅ አይደለም ለእግዚአብሔር ቃል በአንገት ሰራቸው በልብ ጽላት ጻፋቸው በእግዚአብሔርና በሰው ፊት ምን ታገኛለህ ሞገስንና መልካም ዝና ምን አለ ምሕረትና እሱ አቱ ስለ ምሕረት እንማራለን ምሕረቱን ያመጣልን ቸርነቱ ነው የእግዚአብሔር ምሕረት ይሄ ቸርነት አመጣልን ይሄ ቸርነት አምስቱ እንጀራ ሁለቱ አሳ እንዲበዛ ያደርግልሻል ይሄ ቸርነት ውሃ ወደ ወይን ጠጅ እንዲቀየር ያደርግልሃል ይሄ ቸርነት እንባሽ ወደ ደስታ እንዲቀየር ያደርግልሻል ይሄ ቸርነት ከክፉ ነገር ይጠብቅሃል ይመር ይከተላል በቃ ቸርነት ፎሎ ያደርጋል ምትከተለው እሱ ፎሎ ያደርጋል በቃ ቸርነቱ አንተ አይደል እሱ ፎሎ ያደርጋል ለምሳሌ ያመኑት የምልክት ይከተላቸዋል አይደለም ይለው እንደ አንዳንዱ እየተከተለ ነው እንጂ እሱ ነው የሚከተላችሁ እንጂ ፎሎ ነው የሚያደርግ እንጂ አንተ አይደለም የምታልኩ ዛሬ ምልክት ሳይን ወንደር ቸርች እዛ ቸርች ትንቢት አለ እዛ ቸርች እያለ ቸርች እየገለበጠ ሄዳል በመድራችን ላይ ያለው በብዛት ቸርች እዛ ነብይ አለ ነብይ ወጥቷል እዛ ትንቢትና አካን ታውቃለህ ደግሞ እዛ ቸርች እንሂድና ምናምን መዝሙር 27 13 ላይ የእግዚአብሔርን ቸርነት በሕያው ምድር ላይ ዘንድ አምናለሁ ቀደም ነገር ዳዊት ያምናል የእግዚአብሔርን ቸርነት ያምናል ምን ያህል ታምኛለሽ የእግዚአብሔር ቸርነት በሕያው ምድር ላይ አይዘን አምናለሁ ምን የእግዚአብሔርን ቸርነት አስካቡር ራዳላባሲያ በቃ የእግዚአብሔርን ቸርነት አይዘን አምናለሁ ቸርነቱን አይዘን የእግዚአብሔርን ቸርነት አይዘን በሕያው ምድር አምናለሁ አልኩ ዳዊት ምርኮን ይመልስ ተዛል ጲቅላክ ተቃጥላ 600 ሰዎች እንደ ወንፊት ሊያነጥሩት ሲል ተዋላ የፌዶን አምጧል ጸለ እግዚአብሔር ሉጣለው ውጣለው እግዚአብሔር ከዛ የዳዊት ምርኮ ይያል አልመለሰም የሱ ቸርነት ይኸውልሽ ይሄ ቸርነት ምርኮሽን ሁሉ ይመልስልሻል ይሄ ቸርነት 7 እጥፍ እንጂ በቤቱም ያለውን ይሰጣል የሚለው ምሳሌ 6 ላይ በቤቱም ያለውን ይሰጣል የእግዚአብሔር ቸርነት ምርኮን ይመልሳል የእግዚአብሔር ቸርነት ቸርነቱ ሌላ ምንም አይደለም የኛ ነገር የለም የሱ ቸርነት የእግዚአብሔር ቸር እግዚአብሔር ቸር ነው ቀደም ነገርኩ እኮ ከአንዱ ከእግዚአብሔር በቀር ቸር ማንንም የለም ቸር አለው እኮ ያ መምር ሊፈትነው እኮ የዘላለም ሕይወት ሊወርስ የሚያደርገው ነገር ፈለገ አይገርምም የሚያደርገው ነገር ጌታ ሕግ ጠብቅ አለ ከልጅነት ጀምሮ ይጠብቅ ያለው አለ እሺ ደስ አለው ይላል ጌታ መቼም ስማርት አይደል እሺ በቃ ያለ እንደሞሸጠ ለዳስታል ፊቱ ተቆረ እንደ ሕግ ጠበቀ ይመስላል ሕግ ጠበቀ ይመስልሻል ከዛ ከሀብታም ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢሾልክ ይሻላል አለ ምን ማለት ነው ፓስተር ተስፋዬ መርፌ የሚወክለው ሕግ ነው በሕግ ስራ ወደ እግዚአብሔር መንግስት አትገባ ሕግ አድርገ ጠብቀ መጠበቃችንም እንጂ እሱ ያዕቆብ 2:10 ማንበብ አንዷን በተሰናከል ተሰናከለ ሕግ ጠብቀ መራችን አልኩ ምድራችን ዛሬ ያመጡ አይደል ህዝቡን እንደዚህ አይነት ሃይማኖት ውስጥ የከተተው እዚህ ምታውት መባላት ምናምን ምድሪቷ እንዲ ረፍት እንድታጣ ያጣችሁ ሕግ መጥቶ አይደል ምድራችን ላይ ሕግ ብሎ አምጥቶ አይደል ሙሴ ሕግ ምናምን ብሎ አምጥተው ህዝቡን እንደ ችግር ውስጥ የከተቱት ቃል እንዲፈራ ምግብ እንዲፈራ በቃ በቃ ለምን ሕግ ውስጥ ከተቱታ ሕግ ውስጥ ገቡ በቃ አይ ከሕግ በታች ካለ እርግማኑስ ነው ያለው ሕግ ውስጥ ሆነ ኢየሱስ ማየታችንም አይ ከርታ አንድ ጊዜ ኢየሱስ ማየታችንም መዝሙር 23:6 ላይ ላምበለ ቸርነት ምሕረት በሕይወት ዘመን ሁሉ ይከተሉኛል አሜን ቸርነቱ ምሕረቱ በሕይወቴ ዘመን ሁሉ ይከተሉኛል ቀጥሎ በእግዚአብሔር ቤት ያኖረኛል ቀደም ነገር ያለው በእግዚአብሔር ቤት ስለ እዛ ሄደ ግንቡስ ምናምን አይደለም እሱ መጥፎ አይደለም ግን በእግዚአብሔር ቤት ሲል በሱ ፕሬዘንስ ፊት ማለት በሱ ፊት እንድንሆን የሚያደርገን ቸርነቱ ነው በእግዚአብሔር ፊት ማለት ነው ይገርታል በእግዚአብሔር ፊት እንድንሆን የሚያደርገን ምንድነው ቸርነት ሌላ ምንም ማለት
የእግዚአብሔር ቸርነት ሌላ ምንም ማለት በሱ ፊት ያኖርናል። ቸርነት ምሕረት በህይወት ዘመኔ ሁሉ ይከተሉኛል አልኩ። ዳዊት እየተከተለው ያለው ይሄ ቸርነትና ምሕረት ነው። ዛሬ ሳንቺን እየተከተለ ምንድነው ያለው? ምንድነው እየተከተለ ያለው? ቸርነትና ምሕረቱ ነው። በቃ ስትሄድ ቪክትሪ ላይፍ ትኖራለህ አልኩ። ቪክትሪ ላይፍ ትኖራለህ። በቃ ትኖራለህ። የሚከተል ቸርነት ነው። ቸርነት ምሕረት። ፓስተር ያንተ መላእክቶች ስማቸው ስንት ናቸው? 2። ማን ነው አንዱ? ቸርነት፣ ቀጥሎ ምሕረት። ቸርነትና ምሕረት እኔ በሄድኩበት ቦታ የሚከተለኝ ቸርነት ምሕረት ነው። በህይወት አልኩ። በህይወት የሚያኖራችሁ እሱ ብቻ ነው። ሌላ ምንም አይኖርም። ቸርነትና ምሕረት በህይወት ዘመኑ ይከተሉኛል። በቃ ይከተለኛል። ሌላ የሚከተል ነገር የለም። ምንም ነገር ብታረግ በፍጹም አይሆንም። በፍጥረታት ተከተለኝ ብትል በፍጹም አይሆንም። የሚከተል እሱ ቸርነቱ ነው። መልአክ እንኳን እንዲታዘል የሚያደርግ የእግዚአብሔር ቸርነት እንዲጠብቅ የሚያዝ እሱ ነው። ኮማንድ የሚያደርገው እንጂ መልአክ በራሳቸው ምንም ማድረግ አይችሉም። እንኳን እሱ አይደለም ጌታ የሰው ልጅ መምጣት አለ እኮ ከአባት በቀር የሚያውቅ የለም። ምንም እነሱ ፍጥረታቶች ናቸው። ምንም ማድረግ አይችሉም። ምንም አይነት የማለት ፓወር የላቸው። ካልታዘዙ በስተቀር ማድረግ አይችሉም። መልአክ ማለት እኮ የሚላክ ማለት ነው። ሚላላኩ ማለት ነው። ሚላላኩ ማለት ነው እንጂ እነሱ ስልጣን አውቶሪቲ የላቸውም። ጸምለቱ መመለስ የለም። ፓወር የላቸውም። ያንን ይሄ እውነት እንነግርሃለን። ቢዋጥ ባይዋጥሽ እነሱ ፍጥረታቶች ናቸው። ተዛለም ዮሐንስ ሥራ ላይ ዮሐንስ ሊሰግድለት ተዋለው እንዳንተው ባራነኛል ተጠንቀቀ ነው ሊሰግድለት ሲል ማለት ነው። ይሄንን ካላወቅን ታላወቅም ያላወቀው እግዚአብሔርን አላወቃችሁትም። ይሄ ቸርነት ብቻ በቃ ቸርነቱ ምሕረቱ ፓስተር ተስፋዬ ቤቱን ጠቅላላ በዚህ ያለውን በፋም ይከተለና ማለት ነው። ምን ነው ይከተል ፓስተር ተስፋዬ? ቸርነትና እውነት ምሕረት ቸርነትና እውነት ይከተላል። ቸርነቱ ምሕረቱ ይከተሉኛል። ምንም ብታመጡ ነገር የለም። ክፉ ወደ እኔ ያቀርቡ መቅሰፍት ወደዚህ ቤት አይገባም። ለምን ይጠብቁኛል? ቸርነት አለ። የእግዚአብሔር ቸርነት አለ። ታምናለህ? ቸርነቱን በደንብ ነው የማምነው። የእግዚአብሔርን ቸርነት አምናለሁ። በቃ አምናለሁ። ታመናለሁ። ቸርነትን ታምኛለህ። ዳዊት ታሳያቸዋለሁ። ቁጥር 2 ታሳያቸዋለሁ። ስለዚህ ወገኖች የእግዚአብሔር ቸርነት በሕይወት ዘመኑ ይከተሉኛል አለ። ይከተለኛል አለ። በሕይወት ዘመኑ እየመራው ያለው ቸርነቱ ነው። አያችሁ እንዳትረሳ። ይሄ ራሱ ቸርነት ራሱ ባለጠጋ ያደርጋል። ቸርነቱ ራሱ ባለጠጋ ያደርግሻል። ቸርነቱ በቃ ቸር የሚያደርግልህ እግዚአብሔር ቸር ነው። ፈውስ ቢፈውስ ቸር ነው። የእሱ ቸር አልኩ እኮ በቃ ይህን ሁሉ ክርስቶስ መምጣት ራሱ የእሱ ቸርነት ነው። የእግዚአብሔር ቸርነት ነው። ሞዶን አንድያ ልጁን ልካለሁ። በቃ አንድያ ልጁን ሰጠን የሚወደውን ማለት ነው። ትዝ አለህ አብርሃም እግዚአብሔር አንድያ ልጅን ስጠው የምትወደውን ስጠኝ አለው እግዚአብሔር። ኢስማኤልን አይደለም ያለው ይስሐቅን ነው ያለው። ይስሐቅ ማለትም እግዚአብሔር በኪዳን የተወለደ ማለት ነው። ያ በስጋ የተወለደ ግን እግዚአብሔር ስጠኝ አለ። እዛ ያላችሁ አብርሃም እግዚአብሔር ምን መስራታል? ለምን ይስሐቅን አላረደውም? ለምን መስራችኋል? ለምን ይስሐቅ አልታረደው? አቅርቦ የለ ላርዶ አልነበር እንዴ? ይስሐቅ ውስጥ ፎልት አለ፣ ደም ኃጢአት አለ፣ ደም አለ። በደም ነው ኃጢአት ተላልፈዋል። ግን ኢየሱስ ግን ንጹህ ነው። እግዚአብሔር ያንን የሰጠን ስጦታው ለዓለም የሰጠው ቸርነቱ ነው። በቃ የእግዚአብሔር ቸር እንደሆነ እንድናይ ጌታ መጥቶ ኢንትሮዲዩስ ያደረገልን አባቱንና ሰይጣን ማን እንደሆነ ገለጠልን። ሰይጣን ማን እንደሆነ አባቱ ማን እንደሆነ ገለጠልን። ቅድም ሳነብልኩ መዝሙራት እንትን ላይ ሉቃስ 18:18 ላይ ቸር እኔን እንዴት ትለኛለህ? ቸሩ አንዱ እግዚአብሔር ብቻ ነው። ቸር እግዚአብሔር ብቻ ነው። በቃ ቸር ነው አባትሽ። በቸርነቱ ያኖርሻል፣ ይመራሻል፣ እንባሽን ያብሳል፣ ስትወድቂ ያነሳሻል፣ ስታዝኚ ያዘሻል፣ ስትቆሲ ይፈውስሻል። ኤቭሪቲንግ የሚረዳሽ የእግዚአብሔር ቸርነት በቃ የሚመራ ፓስተር ተስፋዬን እየመራ ያለው እሱ ነው። ሌላ ማንም አይመራው ፓስተር ተስፋዬን። የእግዚአብሔር ቸርነት እግዚአብሔር ቸር ነው ወገኖቼ። ይሄን እንድታምኑ ያስፈልጋል። ማመን አለብሽ። ቸር ነው እግዚአብሔር። ከቁጣ የራቀ እኮ ነው። ምሕረቱ የበዛ ነው እግዚአብሔር። አይዘገይም ለቁጣ።
ለቁጣ ይዘገየ ነው። ምሕረቱ ግን እጅግ ብዙ ነው እግዚአብሔር። አያችሁ በቃ አንዳንዴ አያችሁ ይሄን ቸርነቱን ካላወቃችሁ ቸር መሆኑን አንዳንድ የሃይማኖት ትምህርት ምናምን እግዚአብሔርን ሌላ አድርገው እንዲስሉት ያደርጉታል። እግዚአብሔር ቸርነቱን ያለ እግዚአብሔር ቸር ነው። ቸር ነው አባትሽ አሜን በይ። ቸር ነው ቸር ነው ቸር ነው። አያችሁ እያኖረን ያለው ምንድነው? የእሱ ቸርነት ነው። ቀደጋጋጋችሁ በቃ የሱ ቸርነት ነው። የሱ የእግዚአብሔር ቸርነት ነው። አንድ ቦታ አነብላችኋለሁ እንትን ላይ ኦኬ ቸርነቱን እየመራን ያለ የእግዚአብሔር ቸርነት ሌላ ምንም አይደለም። ቅድም ነገር ያለው ቸርነትን ድንቅ አድርገህ ግለጠዋል። ድን አድርጎ ከእስራኤሎች ይመስላል ከ430 ዓመት የእሱ ቸርነት አይደል በብር በወርቅ አወጣቸው። ያሳያቸዋል ቁጥር 2 ላይ በብር በወርቅ አወጣቸው እግዚአብሔር። ምን መስላችኋል? አይተው የሚያውቁትን ነገር እንዲያደርግ በልተው የሚያውቁትን እንዲበሉ የመልአክ ምግብ እንዲበሉ አደረጋቸው። ቀን በዳመና ሌሊት በብርሃን ይመራቸው ነበር። ምን መስላል? 40 ዓመት አንኢምፕሎይ ዘሴም አንደርዌር ምንም አይነት ዳይፐር የለ ምንም አይነት ዴኬር የለ ምንም አይነት ነገር እግዚአብሔር ግን ይመራቸው ነበር፣ ይመግባቸው ነበር። የሱ ቸርነት የእግዚአብሔር ቸርነት እግዚአብሔር ቸር ነው። ይመራል። ቀን በዳመና አልኳችሁ እኮ ሌሊት በብርሃን ሲመራቸው እግዚአብሔር ምን ይመስላል? ስጋ ማረን ሲሉ ሲያበላቸው ይበላሉ። ስለዛ ለሙሴ ሲከራከር ይሄን የሚያህል ኪት አምጥተህ ታበላለህ ይበላሉ። ቃል ይፈጸምና ይፈጸማል። ሙሴ በእርግጥ ሲጀምርም አለማመን ነው ሲጨርስም አለማመን ነው አገልግሎቱ ማለት ነው። ግን እስቲል የእግዚአብሔር ቸርነት ተረድቷል። እግዚአብሔር እንደሚምር ይረዳ ቸርነቱን ያውቃሉ። እያስተዋላችሁ ነው። በምድረ በዳ 40 ዓመት እኮ ነው ያልኳችሁ። 40 ቀን አይደለም ቀንና ሌሊት አንኢምፕሎየር ምንም ስራ የለም። ምንም አሁን እዚህ ሀገር አሁን ሲስተም አለ። አሜሪካ ደስ የሚል ነው። ወልፈር ሲስተም አለ። ምን አለ ይሰጣል። ዴኬር አለ። ምንትን ብዙ ነገር አለ የሚሰጡ ማለት ነው። ይሄ ራሱ ቸር ደግነት ነው። አሜሪካ ራሱ ደግ ብዙ ሰው ግን አያመሰግንም። በነፃ አግኝቶ ማለት ነው። የማያመሰግን ህዝብ አለ። በቃ በእግዚአብሔር ነፃ አድርጎ አሜሪካ ሰጥቶ ነፃ ምናምን የማያመሰግንም አለ አልኩ። ይሄ ቸር እግዚአብሔር ነፃ ነው። በቃ እግዚአብሔር ቸር ነው። እግዚአብሔር ሁሌ ቸር ነው። ቸር ነው። ምሕረቱ ለዘላለም ነው። ቅድም ጸለይኩ መዝሙር 40 ቁጥር 10 አድርጎ ቸርነትን ዘውትር በሕይወት ዘመን ይጠብቁኛል። የእግዚአብሔር አልኩ ዳዊት ይህንን ስለሚያደርግ ነው የሳውል ቀስት ያላገኘው። ምን ይመስላል? ሳውል ስንቴ ወርውሮ ማለት ነው ዳዊትን የሳተው ስንቴ ምንም ድካም ቢኖርበት ዳዊት ይታመናል። ድካም ሰርቷል፣ ገሏል። ዳዊት እኮ ቤት ለመስራት እንኳን ሲነሳ አሰራም ደም አፍሳላ ነው እግዚአብሔር። ልጅ ነው የሚሰራው ከብረት ይወጣ ነው። ምንም ሳይ ኦሪዮን የሰው ሚስት መቀማት ዳዊት ይሄ ሁሉ ድካም አለው። ምንድነው ያዘው ዳዊት የሚታመነው? ቸርነት። አሜን። በዛሬ ምንም አይነት ድካም ይኑርብሽ ቸርነቱን ታመኝ። ምንም አይነት ሁላችን ወያብሹ አገልጋዩን ነብዩን ኢሹ አለ፣ ችግር አለበት። ሁላችን አገልጋይ ምንም እንደሚገለባበት ችግር አለበት፣ ኢሹ አለ። ሁላችን አገልጋዩን ኢሹ አለ። ግን ይሄ ሁሉ እያኖረን ያለው ምንድነው? ቸርነቱ፣ ምሕረቱ፣ ቸርነቱ አልኩ። ይሄ ቀን ዛሬ ከመነሳት ካልጋ ቸርነቱ ነው። መንቀሳቀሴ፣ ማየቴ፣ መብላቴ በቃ እንዲ ምናምን ጡንቻ ምናምን ፈስተተስፋይ ቸርነቱ ነው። ቤትና ቃል ድሮ የእግዚአብሔር ቸርነት አየ የእግዚአብሔር ቸርነት ዳዊት ግለጥ ብለ ድንቅ አድርገህ ግለጥልን። ስንት ሰዓት ሆነ? ኦኬ ዛሬ አትንክ ብዙ አልቆይም። ትንሽ ቆይቼ መጥቻለሁ። በርግጥ ምን አለ? ድንቅ አድርገህ ግለጥልን። ድንቅ አድርገህ ግለጥልን። ድንቅ አድርገህ ግለጠው። ድንቅ አድርገህ ግለጠው። አንድ ቃል ላንብብላችሁና አትንክ ኦኬ ባለፈው ነግሬያችኋል። መዝሙር 18 ቁጥር 25 ላይ ከቸር ሰው ጋር ቸር ሆነ ትገኛለህ። ከቸር ሰው ጋር ቸር ሆነ ትገኛለህ። ታዲያ ይህንን ቸርነት ካላወቅ ካልተባበርክ ማለት ነው ከእግዚአብሔር ጋር እግዚአብሔር ቸር እንደሆነ ካላወቃችሁ እግዚአብሔር ይገልኛል፣ እግዚአብሔር ቀሰፈው፣ እግዚአብሔር መሬት መንቀጥቀጥ አመጣ አላየም ይሁን ለዛ በቱርክ ምናም 50 ሺህ ሰው ምናምን ምትበቀመቅ እግዚአብሔር ነው ያደረገው። ቀሰፈው
እግዚአብሔር ገደለው እግዚአብሔር ወሰደው ምናምን ኧረ ተው 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 እግዚአብሔር የለም እግዚአብሔር ቸር ነው እግዚአብሔር ላይ ቸር ነው መሬት መንቀጥቀጥ እንደዚህ አይነት ምድራችን ላይ መጥቷል ድርቅ ትነሳና ትንቢት ይላል መሬት መንቀጥቀጥ መጥቷል ምድራችን ላይ ምናምን ትንቢት ለመናገር ያዩት ነገር ትንቢት ሊናገሩ ምናምን እንደዛ ብሎ ነገር የለም ያን ሁሉ አክት ያደረገ ያለው ሰይጣን ነው እሱን ዮሐንስ 14:31 እና በደም እዚህ ዓለም ገዢ ሰይጣን እንደሆነ ወቂ አክት ያደረገ ያለው አመጻውን በስቷል በጣም በስቷል አመጽ በስቷል ይሄ ሁሉ አክት ያደረገ ቶርኔዶ ንፋስ ምናምን ምን መሰደድ ምን መስላል አዛው ካሊፎርኒያ እግዚአብሔር ቁጣ ነው የእግዚአብሔር ቁጣ በአሜሪካ ላይ ሳት ይላል ነሳል ደሞ ጋዜጠኛ ምናምን ዝም ብሎ እንደሚነዳ ማለት የህግ ጋዜጠኛ የህግ ጸጋ ሳይሆን የህግ ጋዜጠኛ ምናምን በቃ አሜሪካ ሰደድ ሰዓት ምናምን በርሙዳ አሜሪካ ናት ምናምን ደሞ ራሻ ተቆጣች አሜሪካንን ምናምን ይላል እንዳንዱ በጣም ግርም ይሉኛል እንደው በጣም ይስገርሙ ናቸው እንደዛ ብሎ ነገር የለም ባክ እንደዛ ካንተ ከዞን ጋር የሚጣላው ከአሜሪካ ጋር ራሻ ይችላል አሜሪካንን እንደው አንዳንድ ግርም ይሉኛል አንዳንድ እንደዛ ብሎ ነገር የለም ባክ ተው ተቆጣች አሜሪካን ራሻ መንግስት ተቆጣ ምናምን እንደዚህ ያለ ምናምን ኧረ ተው ጋዜጠኛ ቀስቀስ በል እባክህ እንደዛ ብሎ ነገር የለም እንደዛ ብሎ ነገር ማስጠንቀቂያ ሰጠች ምናምን ኒውክሌር ልትተኩስ ነው ምናምን እሱን ራሱ ያጠፋዋል እዛ እንደሞ ሲያስወራ ነው እንጂ ወሬ ሲያስወራ ምናምን ኒውክሌር ምናምን ሲያስፈራራ ምናምን እንደው በቃ ሰውን የሚያስባ ይሄን በቃ ቸርነት ካላወቃችሁ ሁሌ ትፈራላችሁ የእግዚአብሔርን ቸርነት ካላወቃችሁ ምሕረቱን ካላወቃችሁ ማለት ነው በዛውስ እንደተከበብክ ካላወቅ በዛ አንደር እንደሆን ካላወቅ ከጸጋ በታች እኮ ያደረገን ኢየሱስ መጣና ጸጋ ይዞ መጥቶ ከጸጋ በታች ያደረገን ምንም ነገር ያገዛችሁ ማለት ምንም ነገር ያፈ ምድር ብትናወጥ አንፈራም ይላል አንፈራም እግዚአብሔር ረኛን የሚያሳጣኝ የለም በለመለመ መስክ ያሳድረኛል በረፍቷ ዘንድ ይመራኝ ነፍሴን መለሳል ስለ ስሙ በጽድቅ መንገድ ይመራኝ በሞት ጥላ መካከል እንኳን ቤት የኔ ጥቅስ አንተ በኔ ውስጥ ነህ ክፉን አልፈራ በትር ምርኩዝ እነሱ ያጽናኑኝ በፊቴ የደስታ ገበታ የሰላም ገበታ የገንዘብ ገበታ የደስታ ገበታ ያዝ ራሴን በሚጠሉኝ ፊት እኔም በሚያሙኝ ፊት ስለኔ ክፉ በሚናገሩ ፊት በዘይት ተቀባል ጽዋዬ የተረፈ ቸርነት ምሕረት 120 ዓመት እስኪሆን ድረስ ይከተለኛል ባሳይ ባስተስፋዬ በእግዚአብሔር ቤት ያኖረኛል በቃ ምን ታመጣለህ በእግዚአብሔር ቤት ያኖረኛል 120 ዓመት እስኪሆን የሚከተለኝ እኔ የቸርነት ደዝበት ሞቶ 20 ዓመት እስኪሆን ድረስ ይከተለኛል ሞቶ 20 ዓመት እስኪሆን ይከተለኛል በቃ ቸርነቱ እንጂ ምን ኒውክሌር የለም ምንም የሚያስፈራ ነገር የለም ምንም ነገር ፓስተር ተስፋ አይፈራም ለምን ቸርነቱ ምሕረቱ የእግዚአብሔር ቸርነት በህይወት ዘመን ሁሉ ይከተሉኛል በጣም ቁጥር ሁለትም የሚያስገርም ነው ቀጥሎ ስለ እግዚአብሔር ምሕረት እንማራለን ይሄንን ማመን አለባችሁ ማመን አለብሽ በይሃው ምድር ቸርነትን አይዘንድ አምናለሁ ለዳዊት ዳዊት ብዙ ጮኋል ብዙ አልቅሷል ግን ይታመናል የእግዚአብሔር ምሕረት ቸርነት ይታመናል ቸርነት ድንቅ አገግለጣለሁ ቸርነት እውነት በህይወት ዘመን ግለጠልኛል ይጠብቁኛል ቸርነት ድንቅ አገ እንዳይን ብለን ጠብቀኝ ነው በክንፎች ጥላ ሰውረኝ ነው ምን ይመስላታል ዳዊት እንደዛ ኃይለኛ ጦረኛ የሆነው እድሜው ቲኔጀር ምን ይመስላል ጎልያድን እንዲያንከረባበት ያደረገ ዛ40 ቀን አፋቸውን የዘጋ ጎልያድ በቃ እንዳለኩ ሲዘምሩ የነበሩ ጎልያድን እኮ ዛሬ ህዝቡ እንደሚዘምር ኢኮኖሚ ነው የሚዘምረው ህዝቡ አንዳንዱ ኢኮኖሚ ጤፉ እንዲሆነ ቤት ክራይ እንዲሆነ ምግቡ እንዲሆነ በቃ እየዘምሩ ነው ጴንጤው አንዳንዱ ይዘምራል ከችግር ይዘምራል በቃ ልክ ያን 40 ቀን እኮ እየዘመሩ ነው ጎልያድ የለበሰው ጫማ ያረገው ጎራዴ ደሞ ያረገው በቃ ምናምን ችግር ብላም ይዘምሩ ምናምን በኢየሱስ ስም ወጣ ባቀ ጴንጤ አብዝ የሚያሳዝን ጴንጤው ነው ችግር የሚያወራው ጴንጤው የሚያሳዝን
አይኑ ስላልበራ ነው። የሚያሳዝን ጴንጤ የሚያጉረምር እዛ ምድር ላይ የተሰራ የማያይ መልካም ነገር የማያይ እየተሰራ ያለ እሱ ጆሮውን አይሰጥ። እሱ ምንም ብታወራ ትጮዋለህ እንጂ እሱ ጆሮውን አይሰጥም። እዛ ያለው ዶክተር አብይ አይሰጥም ጆሮውን። ትደክማለህ አንተ በቃ ድክም ነው የምትለው። ጻድቅ ነው ሂዝ ራይቸስ ራይት ታውቃ ቆመሩ እግዚአብሔር ለዛች ምድር አምጥቷል። በዛ የሚጮት ቅዱሳኖች ጸሎት አመጣልን። የዚህም ስንጮት አመጣልን ሰው እግዚአብሔር የሚፈራ ሰው ከነ ሚስቱ እግዚአብሔር አመጣልን። ምንም አታቆመው ማልኩ ነበር አታቆመው። ትጮዋለህ አታቆመው። ትደክማለህ በቃ ልክ እንደ ጦቢያና እንደ ሰንበለት ታርፋለህ። አያገባማ ቸርነትና ምሕረቱን ይታመናል። ሁሌ ሲወጣ በጸሎት ነው የሚወጣው። እንዲያንን ነገር ካልገባ ጴንጤ ግራ ተጋባ የሰከረ ወይን ጠጅ የሚጠጣ ጴንጤ መንፈስ ይምላብ ተባርክ እንጂ ወይን ጠጅ ጠጣለ ትሰክራለህ እንጂ በቃ የሰከረ ጴንጤ ማላነ ስክር ያለ የሚሰክር ምናምን መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ ብሏል። ስንት ሰካራም ጴንጤ ያለ የሰከረ ምናምን ወይን ጠጅ የማይጠጣ ስክር ያለ በቃ። ስለዚህ አይንን ክፈት እግዚአብሔር። ይኸውልህ የጸሎት መልስ ነው። የእግዚአብሔር ቸርነት ነው ያደረገላት ለዛች ምድር። እግዚአብሔር ቸር አደረገላት ለኢትዮጵያ ምሕረት አደረገላት። የሱ ቸርነት ነው እንዲህ አይነት ሲያመጣ ለሱ መሰለን የሚሰራው እዛ ለልጅ ልጁ ለፊት አልኩ እኮ እዚህ ሀገር እኮ ዋጋ ከፍለው ነው እዚህ የደረሱት። መተን እንዲህ የበላው ማለት ነው። ያቺም ሀገር እንደዚህ ይሆናል። ሰው ወደፊት ወደዛ የሚመጣ ይሆናል የሚሰደድባት አገር። ምን አንተ ካላወቅ አንተ ሆድ ብቻ ዝም ብለህ እያለቀስ ምግብ እያለቀስክ ለሚጠፋ መብል። ስለዚህ የእግዚአብሔር ቸርነት ለምድራችን ድንቅ ሆኖ ይገለጥ በኢየሱስ ክርስቶስም ይገለጥ። አሁን ድንቅ አድርገህ በህይወቱ ላይ ገለጥ። እዛ በዚህ በትራምፕ ላይ ቸርነት ድንቅ አድርገህ በዋይት ሃውስ ውስጥ ድንቅ እግዚአብሔር ጠቅላላ በአፍሪካ ላይ በነገስታት ላይ በኢየሱስም የእግዚአብሔር ቸር በዘሮቻችን ላይ የሚሰማ ድምጽ የሚሰማ ላይ ቸርነትን በኢየሱስም ድንቅ አድርገህ ግለጥ። እግዚአብሔር እንዳይን ብለን ጠብቀኛል፣ በክንፎች ጥላ ሰውረኛል። ይሄ ሀገር ምን ይመስላል? ስንት ዋጋ ስንት ቺዝ ነበር የሚበሉት እኮ እቺን ሀገር ዋጋ ከፍለው ነው እንደዚህ ያደረሰ ያሳምሯል። ከዛ ለብዙዎች መጠለያ አልሆነችም። ያቺስ ምድር ለምን አታምንም? ለብዙ ሀገር መጠለያ አትሆን ወደፊት? why don't you believe? ለምን አታምን? ምንም የምታመጣው ነገር የለም። ዝም ብለህ ትጮዋለህ እንደ ሳፋ እንጂ ምንም የምታመጣው ነገር የለም። መጮህ በቃ ዝም ብለህ መጮህ ምናምን እንጂ እግዚአብሔር የሰራን የጸሎት መልስ ነው። ጸሎት መልስ ነው። እያየን በዛ የሚጸልዩ ቅዱሳኖች አሉ እግዚአብሔር የሚፈሩ። በዚህም አሉ ትልልቅ የእግዚአብሔር ሰዎች እግዚአብሔር የሚፈሩ። ስለዚህ ቁጥር 1 ይበቃኛል። ቁጥር 2 ደግሞ ቀጥላል። ማክሰኞ ዕለት አንገናኝ። አሜን ነው። ማክሰኞ ዕለት አንገናኝ። ቁጥር 2 እንማራለን። ስለዚህ ኢየሱስ ጌታ እግዚአብሔር እናመሰግናለን። ታንኪ መንፈስ ቅዱስ ተባረክ። እናመሰግናለን ዛሬ ስለምታስተምረን እናመሰግናለን ስላስተማርከን። ዛሬም በኢየሱስ ስም ጸሎቴ ነው ቸርነትን ድንቅ አድርገህ በሕይወታቸው ላይ ግለጥ። ይሄንን ድምጼ በሚሰሙ ላይ በኢየሱስ ስም የእግዚአብሔር ቸርነት በሕይወታቸው ላይ ይገለጥ። የእግዚአብሔር ቸርነት በሕይወትሽ ላይ ይገለጥ። በትዳርሽ ላይ በልጆቻችሁ ላይ በምትበቀበል የሱ ቸርነት ይገለጥ። አሜን አሜን። ኢየሱስ ጌታ ነው። ጌታን ያልተቀበልክ እችን አጭር ጸሎት ጸልያለሁ። ጌታን ከተቀበልክ ይሄ ቸርች አይደለም። በአካባቢ ሄደ ቸርች ጌታን አግኝቻለሁ እና ደህንነት አስተምሩ፣ ደቀ መዝሙር አስተምሩ ይባላቸው። ይሄ ቸርች አይደለም። ፓስተር ምን ከኔ እኮ ያለበት ቦታ ቸርች የለም ካልክ ፓስተር ተስፋ ያለማየሁ ዩቲዩብ ላይ፣ ተስፋ ያለማየሁ ፌስቡክ ላይ፣ እንደገና ደግሞ ተስፋ ያለማየሁ ፌስቡክ ኮንታክቱ ላይ ሊንክ አለ ወርድ ኦፍ ፌዝ የሚል ክሊክ ስታደርገው ዌብሳይቱ ሲከታል። እዛ ከገባ ሆም ፔጁ ላይ ሬዲዮ አለ እና ሚዲያማ ከገባ ማት አለ። ያስተማርኩት ማት ደቀ መዝሙር የለም፣ ደህንነት የለም፣ ማት የፈውስ ቃል ብትን ማት ተጽዕኖላቸዋል። ማት እዛ ላይ ታገኛለህ ማለት ነው። ስለዚህ አጭር ጸሎት ጸልያለሁ። ሬዲዮና አጭር ጸሎት ብለህ ጌታን መጥራት አጭር ጸሎት ከኔ ጋር ተስማሙ። እኔ የምጸልየው ጸልዩ አጭር ጸሎት ምንም በቃ ይሄ ቸርነት በቃ እንዲከተልህ የእግዚአብሔር ቸርነት ያገኝ አልኩ። መዳናችን ራሱ የሱ ቸርነት ነው። ምንም የምንመካው ነገር የለም። የእግዚአብሔርን ቸርነትን ያልነቀ ምንም የምኮራው ነገር እኔ ድኛለሁ ብዬ ሌላውን በቃ እሱ አልዳነም አይደለም። እሱ ቁጥር ላይ ታሳይሃለሁ። ምንም እንትን የምትለው ነገር የለም። የምትኮራው ነገር የለም። ይሄ እግዚአብሔር ቸርነትን ካላወቃችሁ ግን ከባድ ነው።
ምንም ተስፋ የሚመካው ነገር የለም። መዳኔ ሌላው አልዳንም ብዬ አልኮራም። የሱ ቸርነት ነው ያቆመኝ እኔን ሌላ ምንም ነገር። ስለዚህ ይሄ ቸርነት በህይወት ዘመናችሁ ይከተላችኋል፣ ይከተልሻል፣ ያኖርሻል። ከተለያየ ከአጭበርባሪ ይጠብቅሻል። ከሚያጫርኩ ስንት ሐሰተኛ ነቢያት ሞልተዋል፣ በስቷል በጣም። ከነዛ ሁሉ ትጠበቃላችሁ። የሚያጭበረብር ፌስቡክ ላይ በአረብ ሀገር ያሉት የሚያጭበረብር የሚዋሽ ምናምን ስንት የሚያጭበረብራል። ከነዚህ ሁሉ የቸርነት ይጋረዳቸዋል፣ ይጠብቃቸዋል የእግዚአብሔር ቸርነት። ለዚህ ነው በህይወት ዘመኔ ሁሉ ይከተለኛል። ዳዊት አልኩ ጠበቀው ቸርነት ጠበቀው። እድሜ ሞቶ ምን ይመስላል? እድሜ አርጅቶ አይደል እንዴ? ይሄ ነው የሚወዳቸው ሴቶች እንኳን ምታሞቀው አታናግረኛ፣ በሰላም ኑረድ ብረድ፣ በሰላም ኑረድ። እኔም ብለው ጮክ ብለህ ጸልያል። እኔም ብለው ጮክ ብለህ ጸልይ። ጌታ ኢየሱስ ሆይ በደሌን ኃጢአቴን በደም እጠብልኝ። ከዚህ ሰዓት ጀምሮ አምናሃለሁ፣ እቀበልሃለሁ። ስለተቀበልከኝ ስሜን በህይወት መዝገብ ላይ ስለጻፍክ አመሰግንሃለሁ። አሜን። በቃ አጭር ጸሎት። ተስፋ መንቀጥቀጥ የለም። አጭር ምን መስላዛ ሉቃስ 23 ላይ እዛ ጌታ ሆይ በመንግስት አስበኝ። የስ አለቀ። ያኛው ግን የሱ የእግዚአብሔር ቸርነት ነው። ከዛ አረመኔውን መንግስት ሰማያት እንዲገባ ነው የሱ ቸርነት። ምን መስላ አረመኔ ሰው መስቀል ላይ ሆኖ እዛ አረመኔ እኮ ነው። የእግዚአብሔር ቸርነት ነው እንዲገባ ያደረገው። ያ ግን አላወቀም የሱን ቸርነት፣ ተሳደበ ይላል። ስንት የሚሳደብ ዛሬ እግዚአብሔርን ቸርነት የሚያውቅ ስንት። ስለዚህ በቃ ዌልካም ቅድም ነገር ያለው እና ፓስተር ተስፋ ያለ ዩቲዩብ ተስፋ ያለ ፌስቡክ ላይ ሌላ 518-907-9015 በሞባይል ፎን በቤት ፎን ሬዲዮን አለን። በሁለቱ በቤት ፎን ይሄዳል። ካናዳ ድረስ ይሄዳል። ብዙ ቦታ ሞክሩት። እናንተም ዛ ሌላ ሀገር ካላችሁ ሞክሩት። 518-907-9015 በሞባይል ፎን በቤት ፎን። ስለዚህ በኢየሱስ ስም አባቶ አሁንም አንድ ጸሎት ጸልያለሁ። ቸርነቱን ድንቅ አድርጎ በህይወታችሁ ላይ ይግለጥ። እንዳይኑ ብለን ይጠብቃችሁ፣ በክንፎቹ ጥላ ይሰውራችሁ። በቃ በኢየሱስ ስም ይሄ ነው ጸሎት፣ ይሄ ነው። ቸርነቱ በህይወታችሁ ላይ ይገለጥ። ያስገርማችሁ ቸርነቱ። ዘምሩት የእግዚአብሔርን ቸርነት፣ አመስግኑት የእግዚአብሔርን ቸርነት። ቸር ነው እግዚአብሔር፣ አመስግኑት። እግዚአብሔር ወገኖች ክፉ አይደለም። እናንተ ክፉዎች ስትሆኑ ያለኛን አይቹ ክፉ ያለኛን ነው። እግዚአብሔር ቸር ነው፣ ቸር ነው እግዚአብሔር። ይሄን ይመኑ። እንዲያን ማይንድ ይኖራችሁ። እግዚአብሔር ቀላል ይገላል እንዴ? ዝም ብሎ አንዳንድ ሃይማኖተኛ ጴንጤ አለ፣ ፓስተር ሃይማኖተኛ ፓስተር አለ የሚያስፈራራ ምናምን እግዚአብሔርን እንድትስሉት የሚያደርግ። እግዚአብሔር ግን ቸር ነው። ስለዚህ በኢየሱስ ስም ፓስተር በቃ ቁጥር 2 ማክሰኞ ዕለት እንገናኝ። አገኝሻለሁ፣ አገኝሃለሁ። ይሄን ሼር አድርጉት እና እግዚአብሔርን ቸርነት እናያለን። ቁጥር 2 እና ቀጥሎ ስለ ምሕረቱ ነው የምንማረው ብያቸዋለሁ፣ ስለ እግዚአብሔር ምሕረት እና ኢየሱስ ጌታ ነው። እንግዲህ ፓስተር ተስፋ ያለ ዩቲዩብ ላይ ሼር አድርጉት። ይሄን ሼር አድርጉት። ላይክ ኤንድ ሰብስክራይብ አድርጉ። ላይክ ኤንድ ሼር ኮሜንት ምናምን እኔ ብዬም አላውቅ ብዙ ቀን አይደለም። አድርጉትና ሰብስክራይብ ካደረጋችሁ ይመጣላችኋል። ፓስተር ተስፋ ልክ ስመጣ ይመጣላችኋል። ልክ ስገባ ይገባል ማለት ሰብስክራይብ የምታደርጉት ለዛ ነው። እኔ ስለቅ ይመጣል ማለት። ስለዚህ አቲም ቁጥር 2 ማክሰኞ እንገናኝ። ዛሬ አርብ ነው አይደል? አርብ ነው። ቸርነት እግዚአብሔር ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት፣ ማዳኑ እጅግ ብዙ ነውና። ምንድነው? ቸር ነውና ምሕረቱ ለዘላለም ነውና። ጥሩምባ ልንፋን። ጥሩምባ አለችኝ እኔ። ጥሩምባ ካላችሁ እነፋለሁ አለኝ ጥሩምባ። ቸር ነው አባቴ፣ ያሳብደኛል። የሱ ቸርነት ነው እያኖረው። ፓስተር ተስፋዬን እዚያ ቆመው እሱ ነው። ሌላ ምንም ማለት ምንም የሚኮራው የሚመካው ምናምን እኔ የምለው ነገር የለም። ኔቨር ከፍ ሲያደርጋችሁ ተጠንቀቁ ብሏል ጌታ። እንደዛ ብሎ ነገር የለም። አሜን። ስለዚህ ኢየሱስ ጌታ ነው። አታናግሩኝ፣ ጨርሻለሁ። ይሄን ሼር አድርጉት እና ኢየሱስ ጌታ ነው። ጸጋ ይብዛላችሁ። ኢየሱስ ጌታ ነው፣ ሰይጣን ሌባ ነው። ተባረኩ። ጸጋ ይብዛላችሁ። ማክሰኞ እንገናኝ። የሚቀጥለው ማክሰኞ በታይም ነው የምመጣው። ተባረኩ።